محمد يا رسول الله يا حبيب الله. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. ወንድነት ስንል ምን ማለታችን ነው? ዛሬ በዓለም ላይ ሰዎች አንድ ወንድ ጩክ ካለ ጠንካራ ነው ይላሉ። አንድ ወንድ ሌሎችን የሚቆጣጠር ከሆነ ኃይለኛ ነው ይላሉ። አንድ ወንድ ገንዘብ፣ ስልጣን ወይም ተከታዮች ካሉት ስኬታማ ይሆናል ይላሉ። ነገር ግን እስልምና ወንድነትን በተለየ መንገድ ይገልጻል። በእስልምና ውስጥ አንድ ወንድ በጡንቻዎቹ ባለው ተሰሚነት ወይም በበላይነቱ አይደለም የሚገለጸው። አንድ ወንድ የሚለካው ማንም በማይመለከትበት ጊዜ በልቡ በኃላፊነት፣ በአላህ ፍርሃትና በባህሪው ነው የሚለካው። አላህ ወንዶችን ግዴለሽ እንዲሆኑ አልፈጠራቸውም። ይልቁንም አሳዳጊዎች፣ መሪዎች፣ ጠባቂዎችና የእውነተኛ አገልጋዮች እንዲሆኑ አድርጎ ፈጥሯቸዋል። አንድ የወንድነት መሰረት በሱረቱ ኒሳ ምዕራፍ 4 ቁጥር 34 ላይ እንዲህ ይላል፣ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ይህ የቁርአን አያ ስለ በላይነት አይደለም፣ ስለ ኃላፊነት እንጂ። ወንድ መሆን ማለት ያለ ቅሬታ ኃላፊነትን መሸከም፣ ሌሎች ሲወድቁ በጽናት መቆም፣ መጠበቅ፣ መከላከል፣ አለመጨቆን፣ መስጠት፣ አለመቅረት። በኢስላም ወንድነት የክብር ሸክም ነው። ያለ ተጠያቂነት ደግሞ መብት የለም። ቡኻሪና ሙስሊም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የትክክለኛ ወንድ መመዘኛው ጠንካራ ሰው ማለት ሌሎችን ታግሎ የሚያሸንፍ ሳይሆን በንስሐ ሰዓት ራሱን መቆጣጠር የሚችል ነው። ይህ የረሱል ሰለላሁ ዐለይሂ ወሰለም መልእክት የውሸት ወንድነትን ያጠፋል። እውነተኛ ወንድ ቁጣውን ይቆጣጠራል፣ ድምፁን ዝግ ያደርጋል፣ ምላሽ ከመስጠቱ በፊት ያስባል። ጭንቅላቱ፣ ልቡ ጸብ ሲፈልግ ይርቃል። ጥንካሬ ራስን መግዛት እንጂ የበላይነት አይደለም። 2 ወንድነት በተግባር ረሱል ሰለላሁ ዐለይሂ ወሰለም በዚህ ምድር ላይ የረገጡ ትልቅ ሰው ናቸው። ይሁን እንጂ ልብሳቸውን ይሰድቁ ነበር፣ በቤት ውስጥ ስራ ያግዙ ነበር፣ ከሚናገሩት በላይ ያዳምጡ ነበር፣ ያለቅሱ ነበር፣ ይቅር ይሉም ነበር። በመጥፎ የሰደባቸው ሰው በኃይል ሊመልሱለት ሲችሉ፣ በቃላት ሊሰባብሩ ሲችሉ፣ ነገር ግን በዛ ምትክ ረሱል ሰለላሁ ዐለይሂ ወሰለም ዝም አሉ። ከዛም በኋላ እንዲህ አሉ፣ ልመልስለት የፈራሁት የአላህ ማርታ ከኔ ላይ እንዳይሄድ ነው። ይህ ነው ወንድነት ከተቅዋ ጋር። ዑመር ኢብኑ አልኸጣብ ዑመር ረዲየላሁ ዐንሁ ጠንካራ፣ የሚፈሩና ኃይለኛ ነበሩ። ነገር ግን አንድ ምሽት በመዲና ውስጥ እየተራመዱ ሳለ ህፃናት ሲያለቅሱ ሰሙ። እናታቸው ድንጋዮቹን በውሃ ውስጥ አድርጋ ታፈላለች፣ እያበሰለች መስላ ልጆቿ እንዲተኙ በማሰብ። ዑመር ረዲየላሁ ዐንሁ አለቀሱ፣ ስቅስቅ ብለው አለቀሱ። ወደ መጋዘንም ሄደው በጀርባቸው ምግብ ተሸክመው ወስደው ሊመግቧቸው ፈለጉ። እንደዛም አደረጉ። ሰሃቦች ለመሸከም ጠየቋቸው። ዑመርም መለሱ፣ በቂያማ ቀን በዳኝነቱ ቀን የኔን ወንጀሎች ለመሸከም ፈቃደኛ ትሆናላችሁ አሉ። ይህ ነው ወንድነት። ኃይል ከሰዋዊነት ጋር፣ መሪነት አላህን ከመፍራት ጋር፣ ስልጣን ከልግስና ጋር።
ወንድ የመሆን ክብደት። ቡኻሪና ሙስሊም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ እያንዳንዳችሁ እረኛ ናችሁ፣ እያንዳንዳችሁ ስለ መንጋው ትጠየቃላችሁ። አንድ ወንድ ስለሚከተሉት ነገሮች ይጠየቃል። ስለ ሰላቱ፣ ስለ ወላጆቹ፣ ስለ ሚስቱ፣ ስለ ልጆቹ ይጠየቃል። እንዲሁም ስለ ገንዘቡና ስለ ልቡ፣ ገንዘቡን የት እንዳገኘና ከየት እንዳመጣው፣ ልቡን ምን እንዳየበት፣ ምን እንደደበቀ ይጠየቃል። ወንድ መሆን በአላህ ፊት ተጠያቂነት ነው። ወንድነት ምህረት እንጂ ግትርነት አይደለም። ትርሚዚ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ ውስጥ ምርጡ ለቤተሰቡ ምርጥ የሆነው ነው፣ እኔ ለቤተሰቤ ምርጡ ነኝ። በቤት ውስጥ ገር የሆነ ወንድ ደካማ አይደለም፣ ሙሉ ነው። ድምጻችሁን ከፍ አድርጋችሁ ልብን መስበር፣ ፍርሃትን መጠቀም ይህ ወንድነት አይደለም። እውነተኛ ወንድ በዝግታ ይናገራል። ስህተት ሲሰሩ ይቅርታ ይጠይቃሉ። ስሜትን ይጠብቃሉ። ደግ ናቸው። ትዕግስት፣ ጸጥታ የሰፈነበት ጥንካሬ። በሱረቱ በቀራ ምዕራፍ 2 ቁጥር 153 ላይ እንዲህ ይላል፣ በእርግጥ አላህ ከታጋሾች ጋር ነው። ወንድ እነዚህን ይጋፈጣል። ተቃውሞን፣ ውድቀት፣ ፈተና፣ ብቸኝነት፣ ከባድ ቀናት፣ እነዚህን ሁሉ ይጋፈጣል። ወንድነት ማለት መሸሽ አይደለም፣ ቀጥ ብሎ መቆም፣ በአላህ ማመንና ወደፊት በክብር መጓዝ። ወንድነት ጉዞ ነው። ማንም ሰው ፍጹም አይደለም። ሰሃባዎች እንኳን ታግለዋል። ነቢያት እንኳን ህመም አጋጥሟቸዋል። በዚህ ውስጥ ዋጋ ያለው ተውበት፣ እድገት፣ የአቋም ውጥነት፣ ቅንነት ናቸው። አላህ ፍጹምነትን አይፈልግም። አላህ እውነተኝነትን ነው የሚፈልገው። አላህ ለወንዶች ይሄን ዱዓ ቢያበዙ እውነተኝነትን፣ ጥንካሬን ይለግሳቸዋል። ሁላችንም ይሄን ዱዓ እናብዛ። ያ አላህ በድብቅም ይሁን በግልጽ አንተን የምፈራው እንዳድርገኝ፣ አንተን በመታዘዝ ጠንካራ አድርገኝ። ለባሮችህ መሐሪ፣ በፈተና ጊዜ ጠንካራ፣ ሐሳቦቼንና ድርጊቶቼን ከልብ አድርግልኝ። ወንድ መሆን ቀላል አይደለም። ይህ ማለት ህመምን በዝምታ መሸከም ማለት ነው። ስህተት ቀላል ሲሆን ትክክለኛን መምረጥ ነው። ዓለም ዱንያ ስትጋብዝህ ከአላህ ጋር ብቻህን መቆም ነው። ነገር ግን ወደ አላህ የሄደች እያንዳንዷ እርምጃ፣ እያንዳንዷ ድብቅ እንባ፣ እያንዳንዷ የተቆጣጠርካት ፍላጎት ሁሉም የተጻፉ ናቸው። ለፍርዱ ቀን እውነተኛ ሰዎች ከፍ ከፍ ይላሉ። ፍጹም ስለነበሩ ሳይሆን ታማኝ ስለነበሩ ነው።